ሁለተኛ ላይ ደግሞ ያለው እንደ መጀመሪያው ስፔሲፊክ የሆነ ቁጥር 2 1 እየተባለ ሳይሆን በቃ ጀነራል ፎርሙላ እንድናስቀምጥ ነው። ይሄ ፈንክሽናችን ይሄ ነው ኤፋችን፣ ጂ ደግሞ ይሄ ነው። ከዛ ኤፍ ፕላስ ጂ ኦፍ ኤክስ ለጀነራል ማለት ነው። ለስፔሲፊክ ለ2 ለ3 እያደረግን ሳይሆን በቃ ለሁሉም ኤክስ የሚሰራ ድምራቸውን አስቀምጡ ነው። ስለዚህ ይሄ ኤፍ ፕላስ ጂ ኦፍ ኤክስ ስንባል ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስን መደመር ማለት ነው። ስለዚህ ኤፍ ፕላስ ጂ ኦፍ ኤክስ ስንባል ኤፍ ኦፍ ኤክሳችን ላይ ጂ ኦፍ ኤክስን መደመር ማለት ነው። ኤፍ ኦፍ ኤክሳችን ኤክስ ኪዩብድ ፕላስ 2 ነው። ጂ ኦፍ ኤክስ ደግሞ 2 ኦቨር ኤክስ ማይነስ 1 ነው። ከዛ ማንኛውንም ራሽናል ኤክስፕሬሽን እንደምንደምረው እንደ ፍራክሽን ይሄንን ኦቨር 1 አድርገን ብናስብ ልክ የሆነ ፍራክሽን ከሆነ ፍራክሽን ጋር እንደምንደምረው ይሄንን ከዚህ ጋር እናበዛለን፣ ይሄንን ከዚህ ጋር እናበዛለን። መጨረሻ ላይ ደግሞ ከጎን ያሉትን አባዝተን ልክ ፍራክሽን ሲሰጠን 1 2ኛ ሲደመር 3 4ኛ ብንባል አንድን በ4 እናበዛለን 4 3ን በ2 እናበዛለን 6 ከታች ደግሞ 2 እና 4ን አብዝተን 8 ማድረግ እንችላለን አይደል? የጋራ ምናምን ሳንል ልክ እንደዚህ እንደነበረ እንስራ ካለን በቃ ክሪስ ክሮስ አድርጎ ማባዛት ነው። አሁንም በተመሳሳይ ይሄንን ከዚህ ጋር እናበዛለን፣ ይሄንን ከዚህ ጋር እናበዛለን። መጨረሻ ማደማመር ነው። አሁን ይሄን መጀመሪያ እንስራ ብለን በቅንፍ እናደርጋለን እንዳንሳሳት። ሁለቱን እናበዛለን ኤክስ ኪዩብድ ፕላስ 2 በኤክስ ማይነስ 1 እናበዛለን። ከዛ ሲደመር አድርገን ሁለትን በአንድ እናበዛለን። ከዛ የጋራ ከታች ደግሞ ሁለቱን ጎን ለጎን ማባዛት ነው። ኤክስ ማይነስ 1 እናገኛለን። ከዛ በፖሊኖሚያል መልቲፕሊኬሽን ይሄንን ከዚህ ጋር እናበዛለን፣ ይሄንን ከዚህ ጋር እናበዛለን። መጨረሻ ይሄንን ከዚህ ጋር ይሄንን ከዚህ ጋር አብዝተን ቅንፉን እናጠፋና ማደማመር ነው። ኤክስ ኪዩብድን በኤክስ ስናበዛ ኤክስ ፓወር ኦፍ 4 እናገኛለን። ኤክስ ኪዩብድ እና ኤክስን ስናበዛ እዚህ ጋር ያሉትን መደመር ነው። ፓወራችን 4 ይሆናል። ከዛ ኤክስ ኪዩብዳችን ደግሞ በኔጌቲቭ 1 ሲባዛ ቁጥር ስለሆነ ኮኤፊሽንታችን ብቻ ነው የሚባዛው። አንድ ጊዜ ኔጌቲቭ 1 እንደማለት ነው። ያኔ ኔጌቲቭ 1 እንዳለ ይሆንና ኤክስ ኪዩብድ ይሆናል። ከዛ በተመሳሳይ 2 ደግሞ ይህንን ሲያበዛ 2 ጊዜ 1 2 ይሆናል ቁጥራችን። ኤክሱ ግን አብሮ እንደማለት ነው። ስለዚህ 2 ኤክስ እንደማለት ነው። ከዛ 2 ደግሞ በኔጌቲቭ 1 ሲባዛ ኔጌቲቭ 2 እንደማለት ነው። እዚህ ጋር ደግሞ ያለው 2 አለ እንዳንረሳው፣ ሲደመር 2 አለልን። ከታች ደግሞ ኤክስ ማይነስ 1 እንደማለት ነው። ያኔ ኔጌቲቭ 2 እና ፖዚቲቭ 2 ይጣፋልናል። ከዛ መልሳችን ኤክስ ፓወር ኦፍ 4 አለልን ከላይ። ከዛ ሲቀነስ አድርገን ኤክስ ኪዩብድ አለልን። አንድ ብለን ስለማንጽፍ ነው ዝም ብለን ኤክስ ኪዩብድ። ከዛ ሲደመር አድርገን 2 ኤክስ ከዛ ከታች ደግሞ ኤክስ ማይነስ 1 እንደማለት ነው። ስለዚህ ጀነራል ፎርሙላችን ይሄ ነው። አሁን ለምሳሌ ስፔሲፊክ ቁጥር ተሰጥቶን ቢሆን ለምሳሌ ኤፍ ፕላስ ጂ ኦፍ 2 ተብለን ቢሆን ለምሳሌ እዚህ ጋር 2 ተብለን ቢሆን ምን ማድረግ እንችላለን? እዚህ ፎርሙላ ላይ መተን 2 ማስገባት ነው። 2ን አስገብተን የምናገኘው ቫልዩ እና ለብቻ ደግሞ ኤፍ ላይ 2ን ጂ ላይ 2ን ካስገባን በኋላ ብንደምርም አንድ አይነት ነው የምናገኘው። እዚህ ጋር ለምሳሌ 2 ኪዩብድ ፕላስ 2 ይሆንና 2 ኪዩብዳችን 8 ይሆንና ከ2 ጋር 10 ይሆናል። ከዛ ጂ ላይ ደግሞ ተመልሰን 2 እናስገባለን። 2 ሲካፈል 2 ሲቀነስ 1 ስናደርግ 2 ይሆናል አይደለ? አሁን 10 እና 2ን ስንደምር 12 ነው የምናገኘው። ስለዚህ ኤፍ ኦፍ ጂ ኦፍ 2ችን 12 ነው መሆን ያለበት። አሁን ጀነራል ፎርሙላችን ላይ መተን እዚህ ጋር የሰራ ነው ላይ መተን 2ን ብናስገባ በተመሳሳይ ማግኘት ያለብን 12 ነው። እዚህ ጋር መተን 2ን ብናስገባ ቱ ዘ ፓወር ኦፍ 4 ማይነስ አድርገን ደግሞ እዚህ ላይ 2 ስናስገባ ቱ ዘ ፓወር ኦፍ 3 ከዛ ሲደመር አድርገን 2 ታይምስ 2 ማድረግ ነው። 2 ታይምስ 2 አድርገን ከታች ደግሞ 2 ሲቀነስ 1 ብናደርግ ይሄኛው 16 ይመጣል። ሲቀነስ አድርገን ይሄ ደግሞ 8 ይመጣል። ይሄ ደግሞ 2 እና 2 4 ይመጣል። ከታች ደግሞ ከ2 ላይ 1 ስንቀንስ 1 ይመጣል። ከ16 ላይ 8 ስንቀንስ 8 እናገኛለን። 4 ስንደምርበት 12 እንደማለት ነው። ስለዚህ ጀነራል ፎርሙላ እንደዚህ ስንጠየቅ ቀጥታ ለመስራት እንዲመቸን ነው እንጂ ለብቻ ኤፉ ላይ ለብቻ ጂዩስ ለብቻ አስገብተን ብንደምርም አንድ አይነት ነው። ሌላ ደግሞ ምን ተብለናል? ስቴት ኢትስ ዶሜን ተብለናል። የተጠየቅነው ዶሜን የኤፍ ለብቻ የጂ ለብቻ ሳይሆን የዚህ ኤፍ ፕላስ ጂ ኦፍ ኤክስ የተባለው ዶሜኑ ምንድን ነው የሚሆነው የተባለው እንደዚህ ፈንክሽኖች መደመር፣ መቀነስ፣ ማባዛት ከሆነ ዶሜን ስንጠየቅ ወዲያውኑ የምንወስደው ለሁለቱም የሚሰራውን የጋራ ነው። ኢንተርሴክሽን ነው የምንወስደው። ለዚህም የሚሰራ መሆን አለበት እንጂ ለዚህ ሰርቶ ለዚህ የማይሰራ ከሆነ አይሆንም ማለት ነው። አሁን ኤፍ ላይ እንመጣና ሪስትሪክሽን አለ ወይ ብለን ስናይ ምንም ሪስትሪክሽን የለም ማለት የፈለኩትን ኤክስ ብከት የሆነ ስፔሲፊክ ዋይ ቫልዩ ያገኛለሁ። ስለዚህ ለዚህኛው ዶሜናችን
ኦል ሪል ነምበር ነው። ኤክስ የፈለገው መሆን ይችላል። ጂ ኦፍ ኤክስ ላይ ግን ስንመጣ ኤክሳችን ምን መሆን አይችልም? እዚህ ጋር አንድ መሆን አይችልም። አንድ ሲቀነስ አንድ ዜሮ ስለሚሆን ያ ደግሞ አንዲፋይን ስለሆነ ይሄ አንድ መሆን የለበትም። የፈለገውን ሪል ነምበር መሆን ይችላል። ኦል ሪል ነምበር ኤክሰፕት ዋን እንደማለት ነው። አንድ መሆን የለበትም ብለን ሪስትሪክሽን እናስቀምጣለን። እዚህ ጋር ምንም ሪስትሪክሽን የለም፣ እዚህ ጋር ሪስትሪክሽን አለ። ስለዚህ የድምራቸው የሚሆነው ዶሜን ለሁለቱም የሚሰራውን ነው። ኦል ሪል ነምበር እናረግና ግን ኤክሳችን ምን መሆን የለበትም? አንድ መሆን የለበትም ብለን ለሁለቱም የሚሰራውን ኢንተርሴክሽን ነው የምንወስደው። አሁን ደግሞ ማካፈሉን እንሰራለን። የመደመር፣ የመቀነስ፣ የማባዛትና የማካፈል ተመሳሳይ ስለሆኑ ማለት ነው። ዶሜንም ስንፈልግ እንደ ቅድሙ ለሁለቱም የሚሰራውን ነው። እንደዚህ ኮምፖዚሽን ኦፍ ፈንክሽንስ ሲሆኑ ግን የተለየ ስለሆነ ይሄንን ለብቻው ነው ማደርግላችሁ። እዚህ ሲ ላይ የተጠየቅነው ጂ ኦፍ ኤክስ ለኤፍ ኦፍ ኤክስ ሲካፈል እንደማለት ነው። ይሄ አንድ ላይ ስለሚቀመጥልን ነው እንጂ እኛ በትነን ጂ ኦፍ ኤክስ ኤፍ ኦፍ ኤክስ አድርገን ነው የምናስቀምጠው። ጂ ኦፍ ኤክሳችን ደግሞ ይሄ ነው የምናካፈለው። ለዚህ ስለሆነ እንዲመቸንኛ የማካፈል ምልክት መጠቀም እንችላለን። 2 ኦቨር ኤክስ ማይነስ 1 ሲካፈል አድርገን እዚህ ጋር ማካፈል ማድረግ እንችላለን። ኤፍ ኦፍ ኤክሳችን ደግሞ ኤክስ ኪዩብ ፕላስ 2 እንደማለት ነው። 2 ኦቨር ኤክስ ማይነስ 1 ሲባዛ ይሄኛውን ደግሞ ስንገለብጠው 1 ኦቨር ኤክስ ኪዩብድ ፕላስ 2 እንደማለት ነው። ከዛ እንደ ማንኛውም ፍራክሽን የሆነ 1/2 ሲባዛ 3/4 ብንባል ጎን ለጎን ነው የምናበዛው። 1ን በ3 እናበዛለን፣ 2ን በ4 እናበዛለን። እንደዚህ አድርገን እንደምናስቀምጠው አሁንም በተመሳሳይ 2ን በ1 እናበዛለን፣ 2 እናገኛለን። ከዛ ኤክስ ማይነስ 1ን በኤክስ ኪዩብድ ፕላስ 2 ማባዛት ነው። ኤክስ ማይነስ 1 አድርገን ለብቻ እዚህ ጋር ኤክስ ኪዩብድ ፕላስ 2 አድርገን ስናበዛ እንደ ቅድሙ በተመሳሳይ ፖሊኖሚያል መልቲፕሊኬሽን እንደዚህ አድርገን ይሄን ከዚህ ጋር ከዛ ይሄን ከዚህ ጋር መጨረሻ ደግሞ ይሄን ከዚህ ጋር ይሄን ከዚህ ጋር አድርገን ይሄን ብራኬቱን ማጥፋት እንችላለን። ለዚህ ይሄ ኤክሳችን ፓወሩ 1 ነው፣ ይሄ ደግሞ ኤክሳችን ፓወሩ 3 ነው። ኮፍሽንታችን ግን የዚህኛው 1 ነው፣ የዚህኛውም 1 ነው። ቁጥሩ አይቀየርም። ስለዚህ እዚህ ጋር ኤክስ እና ኤክስ ኪዩብ ሲባዛ ኤክስ ፓወሩ 4 ይሆናል። ኤክሳችን 1 ነው ፓወሩ፣ ኤክስ ኪዩብድ ደግሞ 3 ነው። ሁለቱም ደምረን አንድ ላይ 4 ማድረግ ነው። ቁጥራቸው ግን ይሄ 1 ነው፣ ይሄም 1 ነው። ኮፍሸንቱ አይቀየርም እዚህ ጋር። ከዛ ኤክሳችን ደግሞ በ2 ሲባዛ ደግሞ ይሄ ቁጥር ነው፣ ኤክስ የለውም። ስለዚህ ቁጥሩን ብቻ ነው የምናበዛው። ኮፍሸንታችንን እዚህ ጋር በውስጣቂነት 1 አለ። ስለዚህ 2 ጊዜ 1 እንደማለት ነው። ቁጥራችን 2 እንዳለ ይሆንና ኤክስ ስላለበት እዚህ ጋር ኤክስ ማድረግ ነው። ከዛ አሁን ደግሞ ይሄንን ኔጌቲቭ 1 ደግሞ በኤክስ ኪዩብድ ሲባዛ የኤክስ ኪዩብድ ኮፍሸንት 1 ስለሆነ ኔጌቲቭ 1 እና 1 ኔጌቲቭ 1 ነው። ኤክሳችንም አብሮ ይኖራል ማለት ነው። ስለዚህ ኔጌቲቭ ኤክስ ኪዩብድ እንደማለት ነው። እዚህ ጋር ኤክስ ስለሌለው ቁጥር ብቻ ነው። የዚህ ኮፍሸንቱ 1 ነው፣ የዚህ ኔጌቲቭ 1 ነው። ስለዚህ ኔጌቲቭ 1 ይሆናል። ኤክሳችን ፓወሩ አብሮ ስላለው ከጎን አብሮ ይሆናል። ከዛ ደግሞ ኔጌቲቭ 1 ደግሞ በ2 ሲባዛ ኔጌቲቭ 2 እንደማለት ነው። ስለዚህ ይሄንን እዚህ ጋር እናስቀምጠዋለን። ኦርደር እናርግ ካልን ኤክስ ፓወር ኦፍ 4 ኤክስ ኪዩብድ ከዛ ደግሞ 2ኤክስ ከዛ ማይነስ 2 እንደማለት ነው። ይሄ ይሆናል። ከዛ በተመሳሳይ እዚህ ጋር ለምሳሌ ጂ ኦፍ ኤፍ ኦፍ 2 ተብለን ቢሆን እናደርጋለን ጂ ኦፍ 2 ከዛ ኤፍ ኦፍ 2 አድርገን ማካፈል ነው ለብቻ ለብቻ ሰርተን። አለበለዚያ ደግሞ እዚህ ጋር ካልኩሌት ያደረግነው ጄነራል ፎርሙላው ላይ መተን 2 ብናስገባ ተመሳሳይ መልስ ማምጣት አለብን። ስለዚህ ጂያችን ላይ 2 ብናስገባ እዚህ ጋር 2 ሲካፈል 2 ሲቀነስ 1 ይሆንና 2 እንደማለት ነው። ከዛ ደግሞ ኤፋችን ላይ ደግሞ 2 ብናስገባ እዚህ ጋር ደግሞ 2 ስናስገባ 8 እና 2 እናደርግ 10 መጣልን አይደል? ስለዚህ ጂን በኤፍ ስናካፍል ያገኘ ነው 2 10ኛ እንደማለት ነው። ጂያችን 2 ነው የሰጠን፣ ኤፋችን ደግሞ 10 ነው የሰጠን። 2 10ኛ ወይም ስናቃልለው በ2 1 በ2 5 አድርገን 1 5ኛ እንደማለት ነው። አሁን በተመሳሳይ እዚህ ጋር ካልኩሌት ያደረግነው ላይ መተን 2ን ስናስገባ መምጣት ያለበት 1 5ኛ ነው። ለዚህ 2 አለልን ከላይ፣ ከታች ደግሞ እዚህ ጋር 2 ስናስገባ 16 ሲቀነስ ይሄ 2 ኪዩብድ ስናደርገው 8 እዚህ ጋር ደግሞ 2 ጊዜ 2 4 ከዛ እዚህ ጋር ደግሞ ማይነስ 2 ይሆናል። ከዛ እዚህ ጋር ከ16 ላይ 8 እናገኛለን። 8 እና 4 ደግሞ 12 ከ12 ላይ 2 ስንቀንስ 10 እናገኛለን። ስለዚህ ተመሳሳይ 2 10ኛ ወይንም 1 5ኛ ነው የምናገኘው። ስለዚህ እዚህ ጋር በትነን ለብቻ ለብቻ እዚህ ጋር የሰራ ነው አይነት ፋንታ እኛ ጀነራል ኢኩዌሽን ስናስቀምጥ ነው።